ምንጋ ያመኑት ሲከዳለ ሊውሶን የእናትን ካንተ ነዳ አይጠበቅም ኦሲታይ ቋጥሮኝ ተበላሻለህ አይገርመኝም አይደንቅም ሌላ ቢያደርገው አንተ እኮ እንዲህ ተጠሪ ይሄን ነገር እኮ የኔ ነው እኮ አንተ የጊዜ ጉዳይ እኮ ነው ሊቋጥ ቤት እኮ እንደዚህ ታረቅ እኔ ጋር ተደረገ ነው የተሰማኝ በቃ በጣም ነው ከፋኝ ነው ካንቺን አልጠብቅም እኔ አሮጊቷን ማበልቅበት በጣም ከባድ እድል ነው ያመለጠኝ ኖ ሊውሶ ኖ what the fuck is this አረ ግራቨንበርች ሁለት ተመሳሳይ ጎል እንዴ ሂደህ እንዴት ነው እንዴ አረ የመጀመሪያው ጎል ሁለተኛው አረ ተቃጥዬ አረ ይሄን ነጥብ ማለት በጣም እድለኛ ስለሆነ ነው ይሄን ነጥብ ይዘን ይወጣን በጣም ነው ያዘንኩት በስማ አረ ግራቨንበርች መጥፎ ውጤት አይደለም እድለኞች ነን ይሄን ነጥብ ይዘን ስለወጣን ማንንም መጥ ኮሜንት ላይ እንዳታለቃቀስብኝ ማንንም ይሄ ሁል ሲቲ አይደለም ልምድ ያለው ቡድን ነው እየገጠመን ያለ ነው እንዴ በስተት ሁለት ጎል ገባብን እንጂ ጋክፖ ምንድነህ በእናትህ ምንም እንዳታለቃቀስብኝ ኮሜንት ላይ መጣ በእናትህ ገና የመጀመሪያ ጨዋታ ነው ታያለ እኛና አርሰናል ተፎካክረን ነው የምንቀጥለው ታያለ አረ ጨዋታ ኢሳቅ ደርቢ አባቴ ሁሌም ነው የሚያስደስትህ ነው ማለት ማንንም ያሸንፍ ማንንም መድፈኛው ጃምፕ ሁሌ 40 ያጫውት እንደውም ካሁን በኋላ ገባ ሁሌ 40 እኛ እንጫወታለን 3 ነጥባችንን ከ3 ጎል ጋር ከክሊንሺት ጋር አፈፍ አድርገን ሌላው ላይ መደበር ነው በቃ ስራችን የሚሆነው እንዴት አባቱ እንደሚያዝናናው ዛሬ የተማርነው ምንድነው መሰላችሁ ሲቲ ከሊቨርፑል እንደሚሻል ሊቨርፑል ደግሞ ከማን ዩናይትድ እንደሚሻል ነገር ሁሉም ከማን ዩናይትድ ይሻላል ሁሉ ሁል ሲቲ ይሻላል ገባለ ሊቨርፑሎች ግን ማን ነው 6 ቁጥር ያስፈልጋቸዋል ግን እንደ ማን ዩናይትድ አይደለም ብዬ ነበር ዛሬ እንዳየሁት ከሆነ ግን 6 ቁጥር ካላገኛችሁ ቻምፒየንስ ሊግ ከብደሃል ነው ማለት ምክንያቱም አንተ ኳስ ይዘህ አሪፍ ብትጫወት ምናምን ብትሞክር ምናምን ልክ ከዛ ሲነሱ ቀጥታ ቫንዳይክ እና ጀርሚ ጃኬትን ነው ገባለ ዛሬ ኒውካስትል ክሊኒካል ቢሆን ኢላንጋ የሚባል ዶማራስ ማግባቱ እንዳታይ አግብቶም ስንትና ስንት ኳስ ሲያበላሽ ስለነበረ ነው እንጂ አባቴ ከዛላ ባለቀ ሰዓት ፔናልቲ ያገኙ ሶቦዝ ላይ ቅርቅር ለነገሩ ይሄ ፎቶ ሶቦዝ ላይ አይደለም መሆን ያለበት ጋክፖ ነው መሆን ያለበት የባለፈው ፕሪሲዝን ጨዋታ ላይ ታላ ጋክፖ ግን እንዳይሸጥ ማን ያታኪንግ ላይ ጋክፖ እንዳይሸጥ ቦል ስትራይኪንግ እኮ ማንንም ማያማው አባቴ ማንንም ማያማው እኮ 1v1 ምናምን አልፍም እንጂ ቦል ስትራይኪንግ ላይ ልምጥጥ ነው ያደረገው ገባርለ እኔ ምን እንደምላችሁ ልንገራችሁ አራውሆን ሴንተር ባክ አድርጉት ጀርሚ ጃኬት ራይት ባክ አድርጉት ወይ ደግሞ አራውሆን ራይት ባክ አድርጋችሁ ጀርሚ ጃኬት እዛው ሴንተር ባክ ይቀጥልና ፍሪምፖንግን ወደፊት አምጡት ምክንያቱም ኢራዮላ ማን ነው የሆነ 1v1 ኤሊት ዊንገር ምናምን ነገር ደስ የሚያጣጥፍና አይደለም የሚፈልገው በቃ እንደ ጋክፖ ኳስ ምታ እንደ ፍሪምፖንግ ለኢሳክ ክሮስ አድርግለት ይሄ በቂ ነው ማለት በቃ ይሄን ያስተካክል 6 ቁጥር ብቻ የሚወጣው ወጪ ወጥቶ 6 ቁጥር ይምጣለት ዋና ችግሩ ይሄ 6 ቁጥር ነው ገባር አንተ ማግባት ብትችልም ሁሌ የሚገባብህ ሆነ የትም አደርስ ተረዳኝ አይደል እኔ እኮ በጣም እርክትም ያደረገኝ ነገር ማን ነው ሊቨርፑል ነጥብ ሲጥል ኢሚዲየትሊ ጭንቅላቴ ላይ የሚመጡት ማን ነው እነዚህ አሽቃባጭ የሆኑ ሸዋዬ የሆኑ ሰዎች ናቸው ገባር እኔ እኮ 10 ስል ማን ነው 10 ጽድት ያለ ሰው ስላለ ነው 10 ጽድ በቃል አቃቸዋል አክቹሊ አንደኛውን ቀን ሰው 9 ጽድት ያለ ሰው ስላለ ነው ለዘጠኙ ምናምን ብዬ ነው እንጂ ማን ነው በጣም ብዙ እኮ ሸዋዬ ነው ሸዋዬ ኮሜንት ላይ እንዳለ እየመጣ ምናምን ነገር ዋንጫውን እኛ ነው እንበላው ምናምን ዱቄት እኔ ከሊቨርፑል ጋር ችግር እንደሌለብኝ ዓለም ያወቀው ፀሐይ የሞቀው ነገር ነው ለምንድን ነው መታበሳጩኝ እኔ ያሳበቅ እንደዚህ ሙቀት በሙቀት መታረጉኝ ለምንድን ነው ለሁለተኛ ጊዜ ለምንድን ነው ቪዲዮ መታሰሩኝ ለምንድን ነው በላይት ፊት የምታስደበድቡት እንዴ 2-1 በክብር ተሸንፋችኋል ነበር እንዴ በቃ ተሸነፈ እኮ ሊቨርፑል ብዬ ቪዲዮ ሰራው አይደል ድጋሚ እንዴት ነው ፔናልቲ ሁለታቻ የምትወጣው ጫውታውን አቻ የምትወጣ ከሆነ መታሸንፍም ከሆነ በጊዜ አታሸንፍም እንደ ህገ ወጥ የሆነ ክለብ ነው ባለጌ የሆነ ክለብ ነው በቃ ጫውታን በስርዓት አሸንፍም ወይ በስርዓት አጫውታም የሆነ በቃ ሽርፍራፊ ሰከንዶች ምናምን ጠብቁ የሆነ ተአምር ማሳየት ነው የሚፈልገው ማንዬ እኔ ተቃጠልኩኝ እኔ ሶስተኛ ቪዲዮ ልቀረጽ አሁን እንዴ ምን አይነት መከራ ውስጥ ነው የገባው ለማንኛውም እንኳን ደስ አላችሁ ከመሸነፋቻ ጥሩ ነው ሊቨርፑላውያን በጣም ይሄ ኒውካስትል በጣም ከባድ ነበር በጣም ማለት ነው እንደው 3-4 ገብቶባችሁ ተሸነፋችሁ ልትወጡት የሚገባው አይነት ጨዋታ ነበር ቡድናችሁ ላይ እጅግ በጣም ብዙ መስተካከል ያለበት ነገሮች አሉ እሱን ዲቴል እናወራለን ግን ቡድናችሁ አቃጥሎኛል በዛሬ ጨዋታ ይሄንን ልብ አድርጉ ኮፒ ሊንክ አድርጉ ሼር አድርጉና አዳርሱልኝ ለሚመለከቱ አካል ማለት ነው ማን በስርዓቱ አሸንፈ ወጣ ኑራሚ ሆነ ቡድን ሊቨርፑል አቻውቷል። ወይኔ ከዛሬ ጨዋታ ትልቅ ትምህርት የተማርነው
አይዛክ ኳስ ያቁም እንዴ! ምን አንተ ኳስ ሲይዝ ራሱ ደጋፊ ልጅ እንደሚጮህበት አይታችሁታል። ነገሩ የሰራው ስራ ነው እንደዛ የሚያስብለው። አንተ እግዚአብሔር ልጁ ፍላጎት የለው ምናምን ያቁም በቃ። እንዴ እንደዚህ ነው እንደሚጮህ አይዛክ ከአመት ብሏል። ነገሩ ከአመት አትሻሻልም እንዴ? ለምን ቢጠቅማችሁ አልቻለም? ሜኪቲ ጌም ኖር ይግደለኝ ትላለህ እሱ በስራት ነው። አታኪንግ ላይ በጣም በቃ ሊቬ ይቀረዋል። በስማ ዊንገር ያስፈልጋል። በቃ ሶስቱም ቦታ አጥቂ፣ ራይት ዊንግ፣ ሌፍት ዊንግ ግዴታ ነው ሊቬ። ለነገሩ ዊንገር እንኳን ኢራውላ ልናስፈርም ነው ብሏል። አሁን ሰርፕራይዝ ይኖራል ብሏል። በእርግጠኝነት የዝውውር መስኮቱ ሳይዘጋ እንደምታስፈሩ የተረጋገጠ ነገር ነው። ኒውካስትሎች ግን አተረ በአዲስ ማናጀር እንደዚህ ይጮታሉ እንዴ? ነገሩ አራው ከገባ በኋላ አይታችሁታል። ሊቨርፑልን የ5 ቁጥር ተከላካይ ነበረ እንትን ሲለያቸው የነበረው ከዛ በኋላ ተሻሽሏል። በቃ መጥፎ አይደለም፣ ከመሸነፍ ይሻላል ሊቬ። ለእግር ኳስ 90 ደቂቃ ማጫወት አንሶ ነው 5 ደቂቃ ተጨማሪ የሚሰጠው። ቤቲ መድኃኒዓለም አተረፈሽ፣ መድኃኒዓለም ትረፊ ሲልሽ ተርፈሻል። እኔ ቆይ እንደዚህ አይነት እድል ማያጋጥመኝ እኔ እድሌን ቁማራ ሲዤ ተበልቼበታለሁ ነው ምንድነው ነገሩ? ምንም ሊገባኝ አልቻለም። እኔ በፈጣሪ ስም እግዚአብሔር ያጽናችሁ። ሌላ ምን ይባላል? መላው ሊቨርፑል ደጋፊው እግዚአብሔር ያጽናችሁ ይባላል። ሌላ ምን ይባላል? እንደ ሀገር ነው የመጣብን፣ እንደ ሀገር ነው። በመጀመሪያም አንዴ ለናፈቀን ፕሪሚየር ሊግ የሚገርም ጌም ምንም አቻ ብንወጣ ዛሬም የኒውካስል እና የሊቨርፑል እንደቀጠለ ነው። ከምሬን ነው የምላችሁ፣ ደስ ብሎኛል ጨዋታው። እኔ እዚህ ጋር ደስ ያለኝ ማለት ነው አቻ እንኳንም ወጣን ያልኩት፣ ምክንያቱም አሁንም ግልጽ ክፍተት። አረ እንዴት ነው የሚሰሙን? ተፈጥሯዊ 6 ቁጥር ያስፈልገዋል አንዶኒ ኢራውላ። እሱስ ምን አለ ደግሞ 3 አጥቂ ከሚጠይቅ 6 ቁጥር። አረ በእግዚአብሔር ስም ይሄ እኮ ነው ችግራችን እንጂ ማለት ነው ጨዋታው ያን ያህል በቃ እውነት አርኪ ነበር። እግዚአብሔር መጥፎ እግር ኳስ ነው የተመለከትነው ማለት አንችልም። ዛሬ ሊቨርፑል ጥሩ ይንቀሳቀሳል፣ ግን ክፍተቶቹ በአንዴ ነው የሚቆረጠው፣ ካውንተር በአንዴ ነው የሚደርሱት ኳስ ከተነጠቀ ማለት ነው። እናም እጅግ በጣም ብዙ መስተካከል ያለባቸው ነገሮች አሉ ፋሚሊ። በተረፈ ማለት ነው ጥሩ እንቅስቃሴ ያየሁባቸው ሉዊስ ኮማስ፣ ቪክተር ሙኜዝ ማለት ነው። ሙኜዝ ቃላት የለኝም አንቺ ኮዲ ጋክፖ ዛሬ እንግዲህ አኩርቶናል ማለት ነው። የሚገርም ሹት ነበር እንግዲህ ያስቆጠረው ማለት ነው። አንዳንዴ እንዲነቃ ድንገት በል እንጂ ኧረ በስመ አብ። ለማንኛውም በዛሬ ጨዋታ ምንም ፔናልቲውን ያስቆጥር እንጂ ዶሚኒክ ሰቦዝ ላይ እንደጠበቅኩት አልሆነልኝም። ኢቭን ከሱ ፊት ለፊት የተነጠቅነው ኳስ ነው ጎል የተቆጠረብን። እኔ ተከትሎ ያስጥለዋል ብዬ ያ ስፒድ ለነገሩ አልተቸውም። አመት ሙሉ ያኔ ተሸክመው ሰቦዝ ላይንን ለመናገር አፍ የለኝም እኮ እግዚአብሔር ነው የምላችሁ። ግን እሱም ትንሽ ዛሬ እንትን አላለኝም። ለማንኛውም ግን ክለባችን ሊቨርፑል እግዚአብሔር ነው የምላችሁ 6 ቁጥር ማያስፈርም ከሆነ አሁንም መቃጠላችን አይቀርም። የፈለገ ነገር አጥቂ ብንደረድር አረ ይታያችሁ። ጆንስን ሽጣችኋል አይደል? አረ አስፈርሙልን። አረ ለማንኛውም ማለት ነው ፋሚሊ ቆንጆ ጌም ነው ያየነው። የሚገርም ፉክክሩን ነው የተመለከተው። በኒውካስትል በኩል ኢላንጋ መጨረሻ ላይ ግን ለማንኛውም ማለት ነው ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር የተመለከተነው። ይመቻችሁ። መለስ ይሆናል። ፕሪሚየር ሊጉ እንደምታስቡት አይደለም ይውላሽ፣ ለሁላችሁም ከባድ ነው። ለአርሰናል ብቻ ነው ቀላል። ሊቨርፑል 2 ኒውካስል 2። ለኒውካስል ያን ሁላ ተጫዋች ሽጦ ለአመታት ሲገለገሉባቸው የነበሩት ጠምረቶች ቶናሊና ብሩኖ ጊማሬሽን አቶ ከሊቨርፑል ጋር በዚህ ልክ ትንቅንቅ ውስጥ መግባቱ ራሱ በጣም የሚደነቅ ነው። ሉዊስ ሆል ያቺን የመጨረሻ ስህተት ባይሰራና ፔናልቲ ባይገኝ ጨዋታው እንግዲህ በ2-1 በኒውካስል አሸናፊነት ሊጠናቀቅ ይችል ነበር። ሊቨርፑል ቤት አሁንም ትልቅ ችግር አለ። ጄሬሚ ጃክዌት እጅግ በጣም ነበር ሳየው የነበረው፣ አያስተማምንም። ጆ ዊሎክ ስቃዩን ያበለው ልጁ። ቶፕ 6 ተብሎ እንግዲህ ያሸነፉት አርሰናል እና ሲቲ ናቸው። እስካሁን እንግዲህ አንድ ይቀራል። ሃንግባን ነገ ቼልሲውን እናያለን። ደግሞ እልም ያለ ሌባ ዳኛ ማለት ነው። እልም ያለ 95ኛው ደቂቃ አለፈ አይደል? ለብሮ ማትረፉ ገና አታሽ ነው አይደል ጨዋታው የነበረው። ለብሮ ማትረፉ ሲጀመር 5 ደቂቃ የተጨመረበት ምክንያት የሞተውን ደቂቃ ተይዞና እኔ ሞተ ደቂቃ አለ ከዛ በኋላ ለብሮ ማትረፉ ሊውሶል ልናመጣ ነበር። በቃ ትተናል። 1 ነጥብ ሰጣቸው። አሁን እነዚህ በቃ 1 ነጥብ ካገኙ በቃ ዘላለማቸውን በቃ ሲጨፍሩ ነው የሚሉ። 1 ነጥብ በላይማ ምን ይሰራላቸዋል? አምናም 1 ነጥብ ሲያገኙ ነው ሲጨፍሩ የነበሩ። ምንድን ነው የሰራው ሊውሶል በእናትህ ባለቀ ደቂቃ? ለማንኛውም ግን ኒውካስትል የመጨረሻ አጭበርባሪ ሌባ ቲም ነው። አይዛክን በ130 ሽጦ እሱ ኤላንጋንና ዊሳን በ110 ጭራሽ 20 ሚሊዮን መልሳለሁ ማለት ነው። ከዛ ደግሞ ጭራሽ አያጫውቱትም፣ እንዲጫወት አያደርጉትም። ራሳቸው ኒውካስትሎች አይዛክ ጭራሽ 130 ሚሊዮን እንደማይገባው እየተመለከትን ነው። ጉዳት ይነሳ ምን ይፈጠር
ጭራሽ 130 ሚሊዮን ተከፍሎበት ኳስ መምታት ካልቻልክ ይሄ የመጨረሻ አዛ ነው። 130 ሚሊዮን ፓውንድ በጣም ብዙ ነው። ኤላንጋንና ዊሳን ገዝተ ዛሬ እንዴት እንዳሰቃዩ ተመልክተሃል። እነሱን ገዝተ መልሱላለ ማለት ነው። ለማንኛውም በዚህ አጫወት ማለት ነው የትም ነው የማትደርሰው። ያገኘው ሁላ ነው የሚገልበ። እኔ ደግሞ በጣም ነው የምፈልገው እንደዚህ አይነቱን አጫወት። እኔ በቃ እንደዚህ ሆነ እንዳገኝ ነው የምፈልገው። ቦርንሞዝ ትንሽ ጠጠር ያለ ነገር ነበረው 4:00 ሲያልቅ ያው እኛም ከፈታ አድርገን እንጫወትለት ብለን ነበር። 2:00 ላይ በተመሳሳይ የሆነና ሊቨርፑል ሆነ ግን እንደዚህ ይጫወታለሁ ካልክ በቃ ብሩኖ ፈርናንዴስ 7 አሲስት ያደርጋል። ብራያን ቤሙ 8 ጎል ምናምን ዝም ብሎ እንደዛ አይነት ቅውጭ ያለ ጨዋታ ነው የሚጫወትብህ ማለት ነው። ምንም ነው ማታመጣው። ምንም ጊዜ ይፈልጋል። ይሄ አንድ ነጥብ አግኝታችኋል። እንኳን ደስ አላችሁ። ቢያንስ ለ5 ወር ምናምን ተጠቀሙባት። እቺን ቆጥባችሁ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ሰዎች ላይ ምን እንዳላየክ አይደለ? ዩ ቶክ ቱ ማች ብሏቸዋል። ኒውካስትሎች አቃጥለውኝ ነበር ማለት ነው። እኛ ላይ እንደዚህ ምናምን ይባባሉብናል። ከደጋፊው ጭምር ቅጥል አርገውኝ ነበረ። ሶቦዝ ላይ አረጋጋልኝ። ዱላን የለመዳችሁ ጠርብ የሚያክል ተከላካይ ነው ያለው። አባቴ ይዘረግፋል ነው ማለት ይመታሉ። ከዛስ እንደለመድከው ቪክተርን የደቅጥር ልብ አድርክ ባለቀ ሰዓት በ95ኛ ደቂቃ ላይ ፔናልቲ ተሰጠ። ሶቦዝ ላይ አረጋግቷል ማለት ነው። እንዴትም ብታብድ ሶቦዝ ላይ አረጋግቷል። ተረጋግቷል። ኒውካስትል ረጋ በሉ። አቻ ነው ከመሸነፍ ይሻላል። 95ኛው ደቂቃ ላይ ነው። ልብ አድርጉ። ተጨማሪው አልቆ 95ኛው ደቂቃ ላይ ነው ሶቦዝ ላይ ቀረቀረው ማለት ነው። ለማንኛውም ብዙ አታውሩ። ሊቪ አትለይም ከማንቸስተር ከቶ ዛሬ ያተረፋት እርጅናዋን አይቶ በለልኝ። ተረፍሽ ሊቪ ተረፍሽ ዛሬ ምድረ ፎቃቃ ሽማግሌ። ሊቨርፑል በመጨረሻ ደቂቃ ባስቆጠረ ፍጹም ቅጣት ምት ግብ ከመሸነፍ ተርፏል። 1 ነጥብ ይዟል። ስለዚህ በመጀመሪያ ጨዋታ መሸነፍ፣ በመጀመሪያ ጨዋታ 1 ነጥብ መያዝ በጣም የተለያዩ ነገሮች ናቸው ጋይስ። ግን ደግሞ ሊቨርፑል በጣም ብዙ ክፍተት አለበት። አጥቂው ላይ ብዙ መስራት አለባቸው። ይሄንን በዛሬው ጨዋታ ላይ ተመልክተናል። በኒውካስል ሜዳ ነው ምናምን፣ ግን ደግሞ ሳላህን መተካት ለሊቨርፑል እጅግ ከባድ የቤት ስራ ነው የሚሆንባቸው። ኒውካስል ግን ይሁላ ተጫዋች አጥቶ በጣም አሁን ስቲል ጥሩ ቡድን ነው ማለት ጥሩ ሊጨርስ እንደሚችል የሚያሳይ አይነት እንቅስቃሴ ነው የተመለከትነው። የመጀመሪያ ሳምንት ነው ብዙ ነገር ማለት አያስችልም። ግን ደግሞ ሲቲ ቅድም ተሸግሮ ነው ሲቲ የሚያሸንፈው ምናምንና የዚህ ውድድር ዓመት ፕሪሚየር ሊግ ገና እንደሆነ ቢገባኝም ግን ስቲል የተሟላ ቡድን ሆኖ ያየሁት አርሰናልን ብቻ ኦፍ ኮርስ ነገ ቼልሲን ማየት አለብን። አላቅም ስለ ሲዝኑ ግን እንደምታስቡት ሊቨርፑል አቸውቷል። ሁሌ ሊቨርፑል ከኒውካስትል ሲጫወቱ ሁሌ እስከ 98ኛ ደቂቃ ድረስ ማየት አለብን። ምን አይነት ፔናልቲ ነው 90 ዲግሪ ላይ ቀረቀረላቸው? ማን ፔናልቲውን ቁጫ አንድ አይነት ቦታ ነው የሚመጣው ሶቦዝ ላይ። እኔ ዛሬ ቀየረው እያልኩኝ ነበር። ይሄ ሰውዬ ምን አይነት ፔናልቲ ነው? ገብቷላ። ጋፖ አሪፍ ጎል ነበር ያገባላችሁ። ኒውካስትል ያውላ ተጫዋች ተወስዶበት ያውላ ጊማሬሽን ምናምን ወስደንበት እኛ እንኳን ማለት በዚህ ልክ መጫወቱ በጣም ያበደ። አንድ ከዚህ ጨዋታ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሊቨርፑልም ከኒውካስትል አይለይም። ማን የሚያስገባቸው ተጫዋቾች ተቀይሩ። ማን ኢሬዮላ በጣም የሚያሳዝን አሰልጣኝ ነው። ምንድነው ስኳድ ምንም ነገር የለው እንዴ? ኤንጎማና ሰጥቶ ስሙንም አላውቀው ሰውዬ ምናምን ይሆን ምንድነው እየተፈጠረባቸው ያለው? እግዚአብሔርን አልገባኝም። ከዛ እዚህ ጋር የሆነ ጸጉራም ልጅ ማን ሊቨርፑል ማለት ነው ምንም አይነት ስኳድ የሚባል ነገር የለውም ከነጭራሹ። ገብታችኋላ? ቶፕ 4 ከጨረሳችሁ አሰልጣኛችሁን በጣም ማድነቅ አለባችሁ። ገብታችኋላ? ወይ ደግሞ እንደ ቶተናም ጃንዋሪ ላይ ዝም ብለህ 10 ምናምን ተጫዋች ሰብስብ፣ ያገኘውን ሰው አስፈርም። አለበለዚያ አትሆኑም እናንተ። እግዚአብሔርን ምላችሁ ቨርትስ በጣም የሚያስጠላ ጨዋታ ተጫውተና እሱ ተቀይሮ የሆነ ማይተወቅ ልጅ ነው የሚገቡ። ገብቷላ? አንድ ኢንፍሉዌንስ ማድረግ የሚችል ሰው አይገባም። ፍሪምፖንግ ቢጎዳ ማን ነው የሚገባው? ማን የመጨረሻ የማይረባው ቅያሪ ምን እንደሆነ ታውቃለህ? አርኖልድን ሽጠ ፍሪምፖንግን ማምጣት፣ ከዛ ክርኬጅ በሮበርሰን ክርኬጅ። አረ በስማ ማን ሌፍት ዊንግ ያስፈልጋችኋል፣ ራይት ዊንግ ያስፈልጋችኋል። ብዙ ነገር ነው የሚያስፈልጋችሁ። ምንድነው የተፈጠረው? የሚያስረዳኝ ሰው አለ? የገባው ሰው የሚነግረኝ? የሲቲን ዝም አልኩኝ። እንደዛ አይነት ውጤት ተመዝግቦ የራሴ መቋጠር ችግር ነው አልኩኝ። ምንድነው አሁን በአንድ ወጠጤ ዳኛ ምክንያት መበጥበጥ አለብኝ እንዴ? ገና በአንደኛ ሳምንት 37 ሳምንት ምን ልሆን ነው? እሺ ዘለቅናታ ከናንተ ጋር ደግሞ እኔ ያልገባኝ ሶቦዝ ላይ ለምንድነው ለይሳቅ ፔናልቲውን ያልሰጠው? አውቃለሁ አይታችሁት ከሆነ ማለት ነው ይሳቅን እንዳለ የኒውካስትል ደጋፊዎች ኳስ በያዘ ቁጥር እያፏጩበት ነበር። የሆነ በቃ እያንዳንዱን የይሳቅ ስህተት ኢንጆይ ያደረጉት ነበር። ኢማጂን 95ኛ ደቂቃ ላይ ፔናልቲ አግኝታችሁ እኔ ብሆን ልሳተው ችግር የለም ስጠኝ ብዬ እኔው ራሴ መትቼ ነበር መላቸው ፋኖቹን። እኔ ሊቨርፑል 2-2 ተጠናቋል ከኒውካስትል ጋር።
አሪፍ ቡድን ነው መጥፎ ቡድን ነው የሚባል አይደለም። ለዋንጫ መፎካከር ይችላሉ። ገና ነው። አዲስ የፈረመላቸው በሳላ በኩል ቪክተር ሙኒዮዝ የሚባለው ልጅ ፔናልቲ አስገኝቶ ነው ጨዋታውን በሙሉ ቶፕ ፐርፎርም ያደረገው። ሉዊስ ሆል ደግሞ እሱ ነው ፔናልቲውን ያዘነውና እያዘነው ወጣ። አይ እግር ኳስ ታሳዝናለች። ለማንኛውም ግን ይሄ የሊግ ፉክክር የሲቲና የአርሰናል ነው የሚሆነው። እንዳለ ነጥብ ጥለዋል። ባይዜ ባለፈው ቶፕ 4 የጨረሱት እንዳለ ሲቲና አርሰናል ብቻ ነው ያሸነፉት። የመጀመሪያውን ጌም እንዳለ ተሸንፈዋል። ሊቨርፑል እንደውም አቻውጥ ሴንት ጄምስ ፓርክ ላይ ሄዶ እንግዲህ ሊቨርፑል ነጥብ ተጋርቶ ተመልሷል ማለት ነው። ያራዳ ልጆች ባለቀ ሰዓት ቪክቶር ሙኒዮዝ ባስገኛት ፔናልቲ ማለት ነው ሰቦዝ ላይ እጅግ በጣም አስደናቂ የፍጹም ቅጣት ምት አስቆጥሮ ማለት ነው ያራዳ ልጆች 2-1 በሆነ ውጤት ተጠናቋል ማለት ነው። ይሄ ግን የአንዶሪ ኢራኦላ ቡድን ማለት ነው ያራዳ ልጆች በሚያስገርም ሁኔታ ከ4 ያላነሱ ተጫዋቾች ያስፈልጉታል። በቀኝም ሆነ በግራ የሚገኙት ፉልባኮች በዛሬው ጨዋታ ሜዳ ውስጥ ያሉ ሁሉ አይመስሉም ነበር፣ በስህተት የታጀቡ ነበሩ ማለት ነው። ፊት ለፊት ላይ እንደዚሁ ማለት ነው እንግዲህ ሳላህ ሊተካ የሚችል ተጫዋች እስካሁን ድረስ አልተገኘም ማለት ነውና ስለዚህ ዝውውሩ ሳያልቅ በፊት ተጫዋቾች ማግኘት አለበት ሊቨርፑል በዋንጫው ፉክክር ውስጥ መቆየት ከፈለገ ማለት ነው። እንደኔ ሐሳብ እስቲ እናንተን ሐሳብ አስተያየት ሼር ኮፕሊንክ ያርጋችሁ ኮሜንት ላይ አስቀምጡ። ሐሳብ አስተያየት እናንተ ነው። ይመቻችሁ። ወይኔ ሸቢቲ ወይኔ አረቀያንስ ወይኔ ቅሌተሽ በስማ ገና ከመጀመሩ ሁልሽም ይሄን ነጥብ እያንጠባጠብሽው ነው የምልሽ። እያንጠባጠብሽው ነው። የፕሪሲዝን ጨዋታ እኮ አልቋል እኮ የፕሪሲዝን ጨዋታ ላይ አይደለንም። የፕሪሚየር ሊግ የመጀመሪያው ሳምንት ላይ ነን። 3 ነጥብ እየለቃቀምን የምንሄድበት ታይም ላይ ነን። ኧረ ቶፕ 6 ቲም ትናንት ሻሽቱ ጥጓን ያዘች። ዛሬ ደግሞ ሊቬ ላንክሼር ደርቢ ማለት ነው። ለትንሽ እግዚአብሔር ነው ያወጣሽ። እድሜ ለፔናልቲ አቻውተሻል። አቤት ቅሌት! ይውላችሁ አርሰናልን ልፎካከረውም ዋንጫውን ላስጥለውም የምችለው የለንደኑ ኩራት ቼልሲ ብቻ ነው። ቼልሲ ብቻ ነው። ማንም ምንም አይነት ወሬም ምንም አይነት ማብራሪያ አልፈልግም። ፈላውም ይውልሽ በፔፕ ጋርዲዮላ ስር ጨርሰሻል። በቃ ሁሉንም ነገር ተረዳሽኝ አይደል? ኤንዞ ማሬስካን ይዘሽ የትም አትደርሽም። እውነቱን ነው የምነግርሽ። ኧረ ሊቨርፑል እንደዚህ ቅሌታም ነህ። እንደዚህ መቅለል ጥሩ ነው። ኧረ በስመ አብ በቃ እየደገሱ ያቀሏቸዋል ነው ልጅ ነገ ማለት ነው 3 ነጥብ ከደርቤ ከፉልሃም ጋር ተጫውቼ እንዴት እንደምቀበለው ከኔ ትማሪያለሽ። ሁልሽ ይመቻችሁ። ኮፕሊክ ሼር ሪፖስት